ከብሩኬ ጋር መጣላት የማልፈልግ ሰው ነኝ ግን ብሩክ የራሱ ስራ እኮ ነው እንትን ያለው እኔ ነኝ ከብሩክ ጋር ያጣላችሁ። አይ ነው እኔ አንተ ነህ አላልኩኝም ዳኒ፣ አሁንም አትሳሳት። እኔ አንተ ነህ እኔ በእኔ ምክንያት ከአንድ ሰው ጋር እንድትጣይ ራሱ አልፈልግም። የምር ማለት ነው አውቃለሁ፣ ግን እንጃ ከዚህም በኋላ ራሱ ባናወራ ደስ ይለኛል። አንድ ወር ውስጥ እኔን ገና መች አውቀህ ጨረስከኝ እንዴ? ሰው ልጅ እኮ ምን አልኩኝ? ተመችሳኛለች እኮ ነው ያልኩት። ማያልቅ መጽሐፍ እኮ ነው የሰው ልጅ እንዴት በአንድ ወር ውስጥ እንደዚህ ቀልድ ነው እንዴ? ተመችሳኛለች እኮ ነው ያልኩት። እንኪ አይሚ አሁን እንድትረጋጊ ነው ፈልጋይ። ጭራሽ አዲስ ህይወት አለን ብለህ እኮ ነው የዘጋኸው ትናንትና። ያማረ ይቀራታል ዳኒ፣ ያማረ ይቀራል እንዴ? ምን ይወላተፋል እንዴ? ይሄ ጎልታፋ የሆነ ሰውዬ እንደው ጭንቅላት ብያዝ ምኑ ቢታይ ማለት ነው። በጣም ነው የሚያስጠላ። በነገራችን ላይ ሀይሚዬ ጀግና ነሽ። ሰላም ሰላም፣ ውድና እየተከበራችሁ የቻናል ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ማድረግ እንዳትረሱ እያልኩ ብቅ ብዬላችኋለሁ። ይሄ ሰውዬ እንደው ሰው ላይ ሰበብ እንዳይሆን የሰው እጅ ላይ ሰበብ እንዳይሆን እፈራለሁ። የእውነት ስነግራችሁ ማለት ነው። ያሮን ነው ብቻ ይሄ ተሰፋ አፉ መልሶ እንዳያስቀድዱባት በጣም ነው የሚያስጠላ። ውድ ቤተሰቦቼ ማለት ሰው ልጅ ቆም ብሎ አስቦ የሆነ ነገር ሚዲያ ላይ ያወጣልና ይሄ ደግሞ ሳያስቦ ቆም ብሎ ወደ ራሱ ሳይመለስ አፉን ይከፍታል እዚህ መጥቶ ማለት ነው። ጭራሽ ደግሞ ኦዲየንስን ይሳደባል። እኔ ገረመኝ ከኦዲየንስ ጋር ፉክክር መያዙ በጣም ነው ማለት የወረደ አስተሳሰብ እንዳለ ሰው በዚህ ነው የተረዳሁት እኔ እውነት ስነግራችሁ። እና ውድ ቤተሰቦቼ ምንድነው ማለት የምፈልገው ሀይሚዬ አሁንም መንቃት አለብሽ። አንቺና ብሩኬ እኔ ነኝ እንደ ያለ ያየሁት ወይም ደግሞ ያጣላቸው ስለው አዎ ማለት ነበረብሽ። አንድ ቀን አዎ አንተ ነው ያጣላል ልትችያለሽ ሀይሚዬ። ምክንያቱም የሐሰት ቪዲዮና የሐሰት ነገሮች ነው አሳያት እንደሰራውት ቪዲዮ አይታችኋልና በጣም ልጁ ማለት ነው ብሩኬ ነው የሚመስለው እንጂ ብሩኬ አይደለም። እና ይሄ ልጅ ብሩኬ ነው ብሎ በኮንፊደንስ እዚህ ጋር መጥቶ ቪዲዮ የሰራበት ቪዲዮ አንድ ቀን እንንጃ እንደው እንደዚህ እንደምን ልበላችሁ እንደ የሆነ ነገር እንደዚህ ተጨምቆ ማለት ነው ዳኒ ይሄ ነገር እውነቱን መውጣት አለበት። የእውነት ስነግራችሁ ማለት ነው እውነት እንደዚህ ተሸፋፍና አትቀርም ዳኒ፣ የምሬን ነው ምልክ እና አፌን ተዘግቶ የሆነ ነገር ትሆናለ እንጂ እንደዚህማ የሰው ስም አጥፍቶ ዝም አትለው። ሀይሚ ሲጀመር ማለት ነው ብሩኬና ሶሲ እንዲህ አድርጓል ብሎ ቪዲዮ ማለት ነው መድኃኒዓለምን ይገርማችኋል ብታው ማለት ነው ልጁ ብሩኬ ነው የሚመስለው ግን እሷ ሶፋ ላይ ተኝታ ልጁ ይስማታል ምናምን ግንባራን የሳሜ ምናምን ብታው በጣም ነው የሚገርማችሁ። ቪዲዮ ከሩቅ ስታው ማለት ነው ከሩቅ ስታው ራሱ ብሩኬ ነው የሚመስለው። ጸጉሩ፣ ቁመቱ፣ ልብሱ ምናምን አለባበሱ ራሱ ነው የሚመስለው። እና ብቻ ሀይሚዬ ተሳስተሻል። አንድ ቀን እውነቱን ትደርሽበታለሽ ብዬ አስባለሁ። እግዚአብሔር ካንቺ ጋር ከሆነ ይሄ ሰውዬ ከብሩኬ ጋር እንዳጣላሽ አይቀራትም። የእውነቴን ነው የምላችሁ፣ እንደዚህማ አይቀርም። ነገር ግን ትለፋታለ። የሚገርማችሁ ማለት ነው ሶሲም አሁን ለምሳሌ የብሩኬና የሃይሚን ቆርቋሪ መስላ ትላንትና ዳኒ ስትሳድበው ነበረች። እና እውነት እንዳይመስላችሁ ዳኒና ሶሲ አንድ ላይ ናቸው። ተጣልተውም አይደለም ተለያይተውም አይደለም። ውሸታችሁ ነው። እውነቱን ልንገራቸው ውሸታችሁ ነው። አልተጣሉ ሲጀመር ማለት ነው። ከሶሲ ሞባይል ላይ እንትኑ ቴክስቶቹ ወስጃለሁ እንደዚህ አድርጋለሁ ብሎ ለሀይሚ ያሳያት ሶሲና ዳኒ ተነጋግሮ ነው። ዳኒ ወደ ሶሲ አስተላልፋ ሶሲ ማነው ዳኒ ደግሞ ወደ ሀይሚ እንዲያሳይ ያደረገችው ሶሲና ናት። ከብሩኬ ጋር እንዲላዩ የምፈልገው ማን ነው? አንደኛ ላይ ሶሲ ናት፣ ሁለተኛ ላይ ደግሞ ዳኒ ናቸው። ዳኒ ነው አሁን እውነት ፍቅር ይዞ እንዳይመስላችሁ እያስመሰለ ነው። እኔ እንደሆነ ማለት ነው የሆነ ድንጋይ አንስቼ ጭንቅላቱን ብዬ ቢደፋ ምንም አይቆጨኝም። ምክንያቱ የሰው ህይወት በጠብጦ ስጋ ለብሰዋል እንጂ ዳኒ አሁን ሰይጣን በሉ የሰው በቃ አለ አይደለ የሰው ህይወት በጠብጦ መበጥበጥም የሚወደው ሰይጣን ብቻና ብቻ ነው።
ምክንያቱ በጣም ነው የሚያስጠላ። ነገር ግን እንዲህ አይቀራትም። እውነት ትከራለች እንጂ አትበጠስም የሚባለው እውነት ነው። አንድ ቀን ይሄንን ቪዲዮ እንደደረሰን እሱ ለሀይሚ ያሳየ ነገር ቪዲዮ እጃችን ላይ እንደገባ እውነትም ደግሞ ሀይሚን ትደርስበታለች አንድ ቀን ማለት ነው። ሲቀጥል ደግሞ ብሩኬ እና ሶሲ ምንም ነገር እንደሌለ ሀይሚ አንድ ቀን ትደርስበታለች። ብሩኬ ከሶሲ ጋር ምንም አይነት ነገር እንደሌለ ትደርስበታለች እና አንድ ቀን እውነቱ ይወጣል ብለን ተስፋ እናደርጋለን። ግን 100% የምናገረው ሀይሚና ብሩኬ መቼም እንደማይለያዩ ተስፋ እንዳትቆርጡ፣ እንዳታለቅሱ። እኔ እንጃ ብቻ የምሬን ነው የምላችሁ። መቼም ተስፋ እንዳትቆርጡ። ነገም ባይሆን ከነጎዳም ባይሆን ማርያምን ነው የምላችሁ አንድ ቀን ይሆናል። ሀይሚና ብሩኬ አንድ ላይ ተመልሶ ሰላም አውርዶ የሚመጡበት ቀን ትመጣለች፣ ያቺ ቀን ማለት ነው። ስለዚህ በተስፋ እንጠብቀው። እውነተኛ መረጃ ቢኖር ዳኒካ እስከ ዛሬ እንደዚህ የተሰደበ፣ እንደዚህ የተጠላ፣ እንደዚህ የተረገጠ ላይፍ ላይ ሲገባ ቶክቶክ ቪዲዮ ሲሰራ ሁሉም ቦታ ዩቱብ ላይ ስድብ፣ እግዚአብሔርን ነው ምላችሁ። እውነተኛ መረጃ ቢሆን ድሮ ነበረ ዳኒ ሚዲያ ላይ የሚያወጣው የብሩክና የሶስን ማለት ነው። ድሮ ነበረ ሚዲያ ላይ ወጥቶ ይሄ ነው ብሎ ለሚዲያ የሚያጋልጣቸው ድሮ ነበረ። ይሄ የውሸት መረጃ ይዞ አፉ ስለሚከፍት ነው ዝም ያለው እንጂ እውነቱ እጁ ላይ ቢኖር ይሄ ነገር እስከ ዛሬ ዝም አይልም ነበረ ዳኒ ማለት ነው። ስለዚህ አሁን ደግሞ እግዚአብሔር እንጃ ማርያምን ነው የምላቸው። እኔ በጸሎት ነው እንትን ያልኳሉት። እንዴት አድርጉ ነው ከህይወታቸው የሚያስወጡ? አሁን ደግሞ ብሎ በአንድ ወር ውስጥ ከአንድ ወንድ ጋር የነበረች ሴት ወይም ደግሞ የምትቆይ ሴት አፍቅራለሁ ብሎ አፉ ሙልት አድርጎ እዚህ ጋር አፉን ሲከፍተው በጣም ነው የገረመኝ። በጣም ነው የሚያስገርመው። እኔ ይመስለኛል 100% እንደሚመስለኝ እውነት ስነግራችሁ ማለት ነው ዳኒና ሶሲ ከካሜራ ጀርባ ሆኖ የሆነ ትልቅ ሴራ የሚያሴሩ ይመስለኛል። ሀይሚና ብሩኬ ላይ ትልቅ ሴራ ያሴሩ ይመስለኛል። እና ጭራሽ ብሎ ሀይሚ ከዚህ ሀገር ይወጣሉ ነው አለችው እንጂ ከአዲስ አበባ ወደ ቡታጅራ ልትመለስ ትችላለች። ከአዲስ አበባ ወደ አዋሳ ልትሄድ ትችላለች። እኔ ከሀገር ይወጣለሁ አላለችም። ሀይሚ ካፋ አልወጣም። ከዚህ ወደ ውጭ ሀገር ሊሄድ ነው አላለችም። በግምት ነው እዚህ መጥቶ አፉን የሚከፍትና እኔ እንጃ ስህተት እንደሆነ ገብቷታል ሀይሚም ማለት ነው። ምን አለች መሰላችሁ? እኔ አንተን እንትን ማረግ አልነበረብኝም፣ አንተ ጋር መገኘት አልነበረብኝም፣ አንተ መደገፍ አልነበረብኝም፣ ስህተት ሰርቻለሁ ነው አለችው። እንግዲህ እሱም ደግሞ ምክንያቱ ምንድነው? ከምንም በላይ ከጎኔ የነበርሽው አንቺ ነሽ በሚለው ነው። አንቺን ደስ አለችኝ ምናምን ተመቸችኝ ያልኩ ለዛ ነው እንጂ ፍቅር ነው ሌላ ነገር ነው አላልኩም ይላል ደግሞ ማለት ነው። መናገር ይፈራል ደግሞ እዚህ ጋር የሚጋ ሲደርስ ደግሞ እኔ ለዚህ ነው አልኩት እንደዚህ ያልኩት እንጂ እንዲህ አላልኩትም ብሎ ለመካድ የሞከረ ነው ማለት ነው። ተመቸኝ አልኩት እንጂ ምንም አላልኩትም እያለ ነውና ትላንትና ላንቺ በጣም ጥሩ ስሜት አለኝና ለብቻሽ ነግርሻለሁ ብሎ ነው ሄደና እሺ ስሜቱ ላይ የትኛ ስሜት እንደሆነ ንገረኝ ስትለው እኔ ተመችችኝ አልኩት ምክንያት አንቺ ያን ጊዜ እኔ ጋር ስለነበርሽው ብቻና ብቻ ነው አላለም። ካደ ማለት ነው። ዛሬ ደግሞ ቅፍፍተኛ ቀፋፊ የሆነ ሰውዬ የትርፍ አንጀት አለች ሚስቱ ራሱ። እውነት ነው ሰው እውነቴን ነው እላችሁ። በጣም ነው የሚያናድደው። ማርያምን ነገረ ስራው በጣም ነው የሚያስጠላ፣ በጣም ነው የሚያናድደው። ብሩኬ ብለዋል በነገራችን ላይ ምላሱ መርዝ ነው ዳኒ ስለው ነበረ ብሩኬ። እውነት ምላሱ መርዝ ነው። የዳኒ ምላስ እውነቱ መርዝ ነው። ብቻ ፈጣሪ ትዕግስቱን ይስጠን ለሁላችንም፣ መጨረሻችሁን ያሳምሮ። እነዚህ እኔ እንጃ ለሰው በቃ አይደለ ሰው ሆኖ መቆማችሁ የማይገባችሁ ሰዎች ከሀይሚና ከብሩኬ ህይወት ፈጣሪ ያስወጣችሁ ነው ምለው። እኔ ምንም ምለው ነገር የለኝም። በጣም ከምነግራችሁ በላይ ለምሳሌ እስከ ዛሬ ድረስ ደግሞ ድራማ ነው የምትሉ ሰዎች አላችሁ። እስከ ዛሬ ማለት ነው። እኔም ነበረ ስለው ነበር። በነገራችን ላይ ድራማ ቢሆን እውነት ስነግራችሁ ድራማ ቢሆን
እና ማናት እና ማሄ እና ሀሰን መጥተው አይለቅሱ ነበረ። በጣም እያለቀሱ ነበረ። ትላንት ቪዲዮ የለቀቁት አይታችኋልና ሀይሚና ብሩክ ሊለያዩ ነው ምናምን እያሉ በጣም እያለቀሱ ነበር። እነ ፍጹሜና እና ማን ነበረ ናታን የሚባለው ሰውዬ ዛሬም ተገናኙ። ሀይሚን አታፍቅር ማለት አልችልም። ማን ነው ይሄ ሰውዬ? ሀይሚን አታፍቅር ብዬ መናገር አልችልም እያለ ነው። ጎደኛ ራሱ ማለት ነው ይመስለኛል። ሶሴን ከህይወቱ ማስወጣት እንዲ ከዚህ በፊትም ዳኒ ሶሴ አንተን አትወድም ከህይወቱ ያስወጣት እያሉ ዳኒ ሲያበራታቱ ነበረ ጎደኞቹ። አሁንም ደግሞ በፊትም እንደዛ የነበሩ ሰዎች ዛሬ ሶስና ዳኒ አንድ ላይ ይሆናሉ ብሎ አስቡ፣ እንደፈለጉ ያስቡ። ብቻ ከሀይሚዬና ከብሩኬ ህይወት ወጥቶ ሀይሚና ብሩኬ እነዚህ ሰዎች መቼ ከህይወታቸው እንደሚያስወጡ አላቅም። ሀይሚ ግን አንድ ነገር ብላለች ዛሬ። ከእንግዲህ በኋላ አለች ከዛሬ በኋላ አብራን ሆናን አንድም ቪዲዮ ወደ ቤተሰቦቻችን አናደርስም ብላለች። እዚህ ነገሮች እዚህ ላይ ይቁሙ። እኔ ከዚህ በኋላ ሊያገኝም አልፈልግም፣ ስልኬ ላይም እንዳትደውሎ ብላለች። በዚህ ነገር በጣም ደስ ብሎኛል የእውነት ስነግራችሁ። ሁለተኛ አላገኘውም ጥገሜ ማትድረሰው ብላለች። ደስ ነው አለኝ። ሀይሚዬ የኔ ጀግና የኔ ቆራጥ፣ እኔ ከብሩኬ ጋር መጣላት የማልፈልገው ሰው ነበርኩ እያልሽ ነው። አሁንም ነበር፣ አሁንም መጣላት አትፈልግም። ከብሩኬ ጋር ዘላለም አለምሽ እንደምታሳልፊ ተስፋ አለን። ደግሞ ይኖረናል ደግሞ አለሽ። አንቺ ከዚህ በፊት መለየት አልፈልግም ከብሩኬ ጋር መለየት አልፈልግም እያልሽ ስታለቅሽ ነበር ሀይሚዬ። አዎ አለ ብሩኬ ህይወቴ ባዶ ናት ብለሽ ነበር። አዎ እንደዛ ነው ሀይሚ፣ ተረጋጊ። አሁንም ሀይሚ ወደ ራስሽ ተመለሺ፣ አስቢበት ነገሮችን ደግሜ መምጣት አታወናግቢ፣ ራስሽን ቆምለሽ አስቢ። ይሄ ሰውዬ ጥላ ሄደች፣ ደስ አለ፣ አንጀቱ ቃጠል ይገባል። ይሄ ቆሻሻ የማይገኝበት ቦታ ተገኝቶ ሲያስጠላ አፈር ብላ እንደ ማንኛውም ሴት እኮ አፌን ከፍቼ ሀይሚ ከሆናለሁ ብሎ አስቦ ሌላ ነገር እንዳይመስላችሁ። የምሬን ነው የምላችሁ። እንደ ማንኛውም ሴት አሁን ከፍቶ ከማንም ጋር እንደሚለጣጠፉ ሀይሚን አገኛለሁ ብሎ ነው በቀላሉ። ቆሻሻ ምን ይመስላል?